የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን እንደምን ሰንብታችኋል? አገው ሚዲያ ዛሬም እንደትናንቱ አጓጊና ታማኝ መረጃዎችን ይዘውላችሁ መጥቷል። ሰናይ ቆይታ እንደሆነላችሁ አገው ሚዲያ መልካም ሁሉ ይመኛል። ለአገው ሚዲያ አዲስ ከሆናችሁ ሼር፣ ላይክ እና ሰብስክራይብ በማድረግ መረጃው ለብዙሃኑ እንዲደርስ ማድረጋችሁን እንዳዘነጉ ማለት እንወዳለን። ውድ ተከታታዮቻችን በዛሬው ዝግጅታችን ሰባተኛውን ጠቅላላ ምርጫ በተመለከተ ትንታኔ እናቀርባለን። አሁን በቀጥታ ወደ ትንታኔው እናልፋለን። በመገናኛ ብዙሃን አፈናና በፉክክር ማነስ ትችት የበዛበት የግንቦት 24 ቀን 2018 ዓ.ም የተካሄደው ሰባተኛው የኢትዮጵያ ጠቅላላ ምርጫ ኢትዮጵያ የሰባተኛው ጠቅላላ ምርጫ እምብዛም ፉክክር የማይኖረው ሲባል ፖለቲከኞችና ህዝቡ በብዛት ያነሳል። በአማራ፣ ኦሮሚያና በትግራይ ክልሎች የሚካሄዱ ግጭቶችም በምርጫው ውስጥ ተጽዕኖ ያሳድራሉ። ሌሎች ደግሞ በምርጫው የሀብት ውድመት፣ የሰው ህይወት መጥፋትና የተለያዩ ተጽዕኖዎች የሚበዛበት ይሆናል ተብሎ በብዛት ሲገለጽ ነበር። ኢትዮጵያ በዓለም አቀፍ መገናኛ ብዙሃን ነጻነት እትሙ በ148 ደረጃ ላይ ተቀምጣለች። በተለያዩ የሀገሪቱ ክፍሎች ግጭቶች በሚስተዋሉበት ሁኔታ ግንቦት 24 2018 ዓ.ም በዕለተ ሰኞ የተካሄደው ሰባተኛው ጠቅላላ ምርጫ እምብዛም ፉክክር የማይኖረው መሆኑን ተቃዋሚ ፖለቲከኞች ሲናገሩ ቆይተዋል። በተለይም በአማራና ኦሮሚያ ክልሎች ካሉ ግጭቶች ባሻገር የትግራይ ክልል በምርጫው አለመሳተፍ ሌላው ፖለቲከኞች የሚያነሱት ነጥብ ነው። ቢቢሲን ጨምሮ ዓለም አቀፍ መገናኛ ብዙሃን ላይ የተጣለው ክልከላም በተያያዥነት ይነሳል። ቢቢሲ ምርጫውን በአገር ውስጥ ለመዘገብ ፍቃድ አልተሰጠውም። ዓለም አቀፍ የሰብአዊ መብት ተቋም አምነስቲ ኢንተርናሽናል የኢትዮጵያ መንግስት ባለስልጣናትን በምርጫው ወቅት በመገናኛ ብዙሃን ላይ አጠናክረውታል ያለውን አፈና እንዲቀለብሱ ከቀናት በፊት አሳስቧል። ዓለም አቀፍ የድንበር የለሽ ጋዜጠኞች ቡድን በአውሮፓውያኑ 2025 ባወጣው ዝርዝር መገናኛ ብዙሃን ነጻነት ኢትዮጵያ ከ180 ሀገራት 148ኛ ደረጃ ላይ ተቀምጣለች። የኦሮሞ ፌዴራሊስት ኮንግረስ ኦፊኮ ኦሮሚያ ክልል ባለው የጸጥታ ሁኔታና የፖለቲካ ምህዳሩ መጥበብ ለምርጫው የሚጋብዝ ስላልሆነ በአዲስ አበባ ብቻ ለመወዳደር መወሰኑን ማስታወቁ አይዘነጋም። የፓርቲው ተቀዳሚ ምክትል ሊቀመንበር ፕሮፌሰር መራራ ጉዲና ምርጫው በኢትዮጵያ ታሪክ ውስጥ ዝቅተኛ ፉክክር የሚካሄድበት እንደሆነ ለቢቢሲ ገልጸዋል። የምንሳተፈው ህጉ በተከታታይ በምርጫ ለመሳተፍን ስለማይፈቅድ ነው ያሉት ፕሮፌሰር መራራ በምርጫው የሚወዳደሩት ከፓርቲነት እንዳይሰረዙ ሲሉ መሆኑንም አስረድተዋል። ሁማን ራይትስ ዋች ባለፈው መስከረም ላይ ባወጣው መግለጫ የኢትዮጵያ መንግስት ጋዜጠኞችና የመገናኛ ብዙሃን ሙያተኞችን በዘፈቀደ ማሰሩን በመኮነን የሚደርሰውን ጫና እንዲቆም ጠይቋል። የሮይተርስ የዜና ወኪል 3 ጋዜጠኞች ፈቃድ መሰረዙን ተከትሎ የጋዜጠኞች መብት ተሟጋች ሲፒጂ በኢትዮጵያ ዓለም አቀፍና ገለልተኛ መገናኛ ብዙሃን ላይ አፋኝ የሆነ የቁጥጥር እርምጃ መተግበሩ አሳሳቢ አካሄድ ነው ማለቱም ይታወሳል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድን የሚደግፍ አስተያየት ሰጪዎች የኮሪደር ልማትን ጨምሮ ሌሎች ፕሮጀክቶችን በመጥቀስ በሀገሪቱ ለለውጥ እንዲስተዋል ይጠቅሳሉ። የኮሪደር ልማት ፕሮጀክት ከተማን ከማዘመን አንጻር የሚመለከቷቸው እንዳሉ ሁሉ በ10 ሺዎች የሚቆጠሩ ነዋሪዎች መፈናቀላቸውን በማጣቀስ ትችትም ይነሳባቸዋል። ጠቅላይ ሚኒስትሩ የሀገሪቱን ምጣኔ ሀብት ለማሻሻል የወሰዷቸው እርምጃዎች በዓለም አቀፍ የገንዘብ ተቋምና በዓለም ባንክ የተደገፉ ናቸው። በአማራና ኦሮሚያ ክልሎች ያለው አለመረጋጋት እንዲሁም በትግራይ ክልል ዳግመኛ ጦርነት ሊነሳ ይችላል የሚለው ስጋትም ምርጫው ላይ ጥያቄ ካስነሱ ጉዳዮች መካከል ይጠቀሳሉ። በኦሮሚያ ክልል በመንግስት ኃይሎችና በኦሮሞ ነጻነት ሰራዊት መካከል ከሚፈጠሩ ግጭቶች በተጨማሪ ነዋሪዎች በታጣቂዎች መታገታቸውና መገደላቸውን በተለያዩ ወቅት ሲዘገብ ቆይቷል። በአማራ ክልል በፋኖ ኃይሎችና በመንግስት መከላከያ በቀጠለው ግጭት በርካቶች ህይወታቸውን አጥተዋል። በግጭቶች የተነሳ በርካቶች ከቤት ንብረታቸው ተፈናቅለዋል። በሰዎች ህይወት ላይ ከሚደርሰው ጉዳት ባሻገር የመሰረተ ልማት ውድመት መድረሱ ተዘግቧል። ግጭቶችን የሚከታተለው አክሌድ ባወጣው መረጃ መሰረት በአውሮፓውያኑ 2024 በእነዚህ አካባቢዎች ባለው ግጭት ምክንያት ከ9400 በላይ ሰዎች ተገድለዋል።
በመንግስት በበኩሉ በአማራና ኦሮሚያ ክልል 97% የሚሆኑ አካባቢዎች ምርጫውን ለማካሄድ ዝግጁ መሆናቸውን አስታውቋል። ብሔራዊ ምርጫ ቦርድ በአማራ ክልል ከሚገኙ 138 የምርጫ ክልሎች መካከል በ8ቱ ምርጫ እንደማይደረግ ይፋ ማድረጉ ይታወሳል። ነገር ግን በአሁኑ ጊዜ በበርካታ ስፍራዎች በፋኖ ቁጥጥር ስር መሆናቸውን መረጃዎች ያሳያሉ። ቦርዱ በተጨማሪም የዘንድሮው ሀገራዊ ምርጫ በትግራይና ከሌሎች የሀገሪቱ ክልሎች ጋር አንድ ላይ ምርጫ እንደማይካሄድ ገልጿል። የትብብር ለኢትዮጵያ አንድነት ጸሐፊ ምስጢረ ስላሴ ታምራት በአማራና ኦሮሚያ ክልሎች የምርጫ ቅስቀሳ ማካሄድ እንደማይችሉ ከዚህ ቀደም አስታውቀናል ሲሉ ለቢቢሲ ተናግረዋል። የክራይሲስ ግሩፕ የምስራቅ አፍሪካ ባለሙያ ማግስቴ ቴይለር በበኩላቸው ጠቅላይ ሚኒስትር አብይ አህመድ በድጋሚ እንደሚመረጡ እርግጠኛ ናቸው ብለዋል። ነገር ግን ውስጣዊ የደህንነት ጉዳዮች፣ የሽምቅ ውጊያዎችና በሰሜኑ የሀገሪቱ ክፍል አዲስ ጦርነት ይነሳል የሚለው ስጋት በዚህ መሸፈን የለባቸውም ሲሉ አክለዋል። በትግራይ ክልልና በፌዴራል መንግስቱ መካከል ያለው ውጥረት የሚቀንሱት የክራይሲስ ግሩፕ የምስራቅ አፍሪካ ባለሙያ በሁለቱ ወገኖች በኩል ንግግሮች እንዲጀመሩ ቀጠናዊ አደራዳሪዎች ጣልቃ መግባት እንዳለባቸው ያምናሉ። ቢያንስ የተሳሳተ ስሌትን ይቀርፋል አሊያም ልዩነታቸውም በመታኮስ ሳይሆን በንግግር እንዲፈቱ በመካከላቸው ያለውን ግለት ይቀንሳሉ ይላሉ። የግጭቶች መንሰራራትና ፖለቲካዊ ውጥረት እንዳለ ሆኖ ከ54 ሚሊዮን በላይ ዜጎች ድምጻቸውን ለመስጠት መመዝገባቸው ምርጫ ቦርድ አስታውቋል። የአዲስ አበባ ነዋሪዎች ደግሞ የምርጫ ውጤት አወንታዊ ካልሆነ ከምጣኔ ሀብትና ፖለቲካ አንጻር የዕለት ከዕለት የህዝብ ኑሮ ላይ ተጽዕኖ ያሳድራል። ትምህርት መማርም ሆነ ማስተማር አይቻልም፣ ከቦታ ቦታ ለመንቀሳቀስም ያስቸግራል ሲሉ ብዙዎች ይገልጻሉ። ግንቦት መባቻ ላይ የሀገራዊ የምክክር ኮሚሽን የአፈጻጸም ሪፖርቱን ባቀረበበት መድረክ ጠቅላይ ሚኒስትር አብይ አህመድ ሀገራዊ ምክክር እየተደረገ ያለው በሀገሪቱ ህገ መንግስት ያለ ማብቂያ የተቀመጠውን የሀገሪቱን መሪ የስልጣን ዘመን ለመገደብ ነው ማለታቸው ይታወሳል። አገው ሚዲያም ለዲሞክራሲ ስርዓት ግንባታ ወሳኝ መሆኑን የሚያምን ቢሆንም ህብረተሰቡ ግን በመንግስት ላይ እምነት አለመኖሩንና ምርጫው ተአማኒና ቅቡልነት የሌለው እንደሚሆን ከአብዛኛው የሀገሪቱ ነዋሪ ትዝብትን ለአድማጮቻችን ማጋራት ይወዳል። ይህ ከላይ የቀረበው ትንታኔ ከግንቦት 24 ቀን 2018 ዓ.ም በፊት ያለው ሁነት ነው። ግንቦት 24 ቀን 2018 ዓ.ም ሰባተኛው አጠቃላይ ሀገራዊ ምርጫ ከንጋቱ 12 ሰዓት ጀምሮ መምረጥ መጀመሩን በርካታ የመንግስት ሚዲያዎች ባለስልጣናትን እያቀረቡ ሲገልጹ ታይተዋል። ይሁን እንጂ ግንቦት 24 ቀን 2018 ዓ.ም ዕለተ ሰኞ በጸጥታ ችግር ምክንያት ድምጽ አሰጣጥ ሂደቱ ተጀምሮ የተቋረጠባቸውና ሙሉ ለሙሉ ምርጫ መካሄድ ያልተጀመረባቸው ምርጫ ጣቢያዎች በአጠቃላይ 143 መሆናቸውን የኢትዮጵያ ብሔራዊ ምርጫ ቦርድ ለመገናኛ ብዙሃን ገልጿል። ቦርዱ በሰጠው ቃል በኦሮሚያ ክልል ቢሊፖ፣ መኮሳቺ፣ ቀረሳ፣ ሲቡሉ ሲሬ፣ ገሊላ ምርጫ ክልሎች እንዲሁም በአማራ ክልል በኩታበር ምርጫ ክልል ምርጫው ከተጀመረ በኋላ ባጋጠመው የጸጥታ ችግር መቋረጡ ገልጿል። በስራቸው ምን ያህል የምርጫ ጣቢያዎች እንዳሉ ለጊዜው ይፋ አልተደረገም። ከላይ ከተጠቀሱት ምርጫ ክልሎች ውስጥ ከሚገኙ ምርጫ ጣቢያዎች ውጪ ባሉ በሌሎች ምርጫ ጣቢያዎች ደግሞ በጸጥታ ችግር ምክንያት ከጅምሩ ምርጫው ሳይደረግባቸው መቅረቱን አመላክቷል። አጠቃላይ ከላይ በተጠቀሱት የምርጫ ክልሎች የሚገኙ ድምጽ መስጠት ተጀምሮ የተቋረጠና ከነሱ ውጪ ከጅምሩ ምርጫ መደረግ ያልተቻለባቸው የምርጫ ጣቢያዎች ቁጥር 143 መሆናቸውን ቦርዱ ቢያሳውቅም እውነታው ግን ከዚህ በላይ ነው። በአማራ ክልል የፋኖ ኃይሎች በሰጡት መረጃ 59 ቦታዎች ላይ ውጊያ በመክፈት ምርጫውን አስቆመናል ብለዋል። አገው ሚዲያ ከአገው አዊ ብሔረሰብ ዞን ባሰባሰበው መረጃ በአገው አዊ ብሔረሰብ ዞን በፋግታ ሎኮማ ወረዳ አዲስ ቅዳምና ዙሪያው፣ ቲሊሊና ዙሪያው፣ ኮሶበር፣ ዳንግላ፣ ጃዊ ወረዳ፣ ወርቅ ሜዳ፣ ጃዊ ፈንደቃና ደቅ እንዲሁም ዜገም ወረዳ ብዙ ስፍራዎች ላይ ከፍተኛ ውጊያ እንደነበረ ተረጋግጧል። በአገው አዊ ብሔረሰብ ዞን ብዙ ጣቢያዎች ምርጫ ያልተካሄደባቸው እንዳሉ የታወቀ ሲሆን ከ20 ዓመት በፊት የሞቱ ሰዎችም ለምርጫ ተነስተዋል የሚሉም አሉ። በአማራ ክልል ብዙ የጸጥታ ችግሮች የተስተዋሉ ሲሆን ምርጫ ማድረግ አይደለም መቀመጥ የማይቻልበት ደረጃ ላይ የደረሱ ብዙዎች ሲሆኑ ምርጫ ቦርድ ግን ከመግለጽ ተቆጥቧል። በተጨማሪም ምርጫ ቦርድ በ2018 ዓ.ም ምርጫ ከላይ ከጠዋቱ 12 ሰዓት እስከ ምሽቱ 12 ሰዓት የሚፈቅደውን የምርጫ ህግ በመጣስ ከሌሊቱ 6 ሰዓት ያለፈ የድምጽ አሰጣጥ ሂደት እንዲኖር የኢትዮጵያ ብሔራዊ ምርጫ ቦርድ በማስተዋወቁ በርካታ መጭበርበሩን መፈጠሩን ብዙዎች ገልጸዋል።
በተለያዩ ችግሮችና በምርጫ ቁሳቁስ በጊዜው ባለመድረስ ምክንያትና በአማራ ክልል ባለው የሰላም ሁኔታ ከምርጫ ራሳቸውን ያገለሉ ፓርቲዎችም እንዳሉ አገው ሚዲያ አረጋግጧል። ከግንቦት 24 ቀን 2018 ዓ.ም ጀምሮ በአንዳንድ አካባቢዎች በጣቢያ ደረጃ ውጤት እየተገለጸ መሆኑም ታውቋል። አገው ሚዲያን ወዳችሁ ስለምትከታተሉንና ለሌሎች እንዲደርስ ሼር ስለምታደርጉ እያመሰገንን በሌላ ዝግጅት እስከምንገናኝ መልካሙን ሁሉ ተመኘን። ሰናይ ቆይታ።